ስሜ ካሳውን እባላለሁ ስሜ ዳግም ይባላል እኔ ስሜ አኪያ ይባላል ስሜ ማኪ ይባላል ራሄል ፍቃዱ ይባላል ብስራት ታደለ እባላለሁ የመጣ ነው ከአዲስ ፊትነስ ነው በሙያዬ እኔ መሐንዲስ ነኝ እኔ በሙያዬ የአዲስ ፊትነስ ትሬነር ነኝ የመጣ ነው ከገዱፍ ክለብ ነው ስራዬ ፐርሰናል ኮች እና የኑትሪሽን አማካሪ ማርኬቲንግ ማኔጅመንት ላይ ነው እኔ ደግሞ የምሰራው አዲስ ፊትነስ ያልነው የመጣ ነው ከአዲስ ፊትነስ ጂም ስለሆነ ነው አናሸንፍም እናሸንፋለን ከስ የስማችን ወይም የግሩፓችን መጠሪያ ኤምኤ ይባላል ያወጣንበት ምክንያት ደግሞ የሁለታችንን ስም ምክንያት በማድረግ ከዛ ውስጥ ነው ያወጣነው እናሸንፋለን የስፖርት አሰልጣኝ ነኝ እኔም ፊትነስ ትሬነር ነኝ ስማችንን ቢአር ፊትነስ ብለናል ያው ይሄንንም ያልንበት ምክንያት የመጀመሪያ የስማችንን ፊደል ሰሌክት አድርገን ነው እናሸንፋለን እናሸንፋለን yes ሶስት አፕ አራት አፕ አምስት አፕ ስድስት አፕ ሰባት አፕ ስምንት አፕ ዘጠኝ አፕ 10 ጃምፕ አንድ እዛው ሁለት አፕ ሶስት አፕ አራት አፕ አምስት አፕ ስድስት አፕ ሰባት አፕ ስምንት አፕ ዘጠኝ አፕ 10 እዛው የመጀመሪያው አንድ አፕ ሁለት up, sauce, up, ara, up, up, six, up, seven, up, cement, up, zetay, up, asr, jump jack, up, and, up, bullet, up, sauce, up, ara, up, six, seven, cement, zetay, asr, jump, bullet. Sos, ara, come on. Amis, yap, six, seven, seven. እሺ አንደኛ ማን በራያ ነው ማን ነው ገብረ እግዚአብሔር ገብረ ማርያም ነው ሁለተኛ ማን ነው አምጣልኝ ማሞሌ ሶስተኛ ማን ነበር ካስሽ ሶስተኛ ጥሩነሽ አይደለች ጥሩነሽ አጥቶን ገዛኝ አራተኛ ደራርቱ አምስተኛ ጌጤዋሚ ትመስለኛለች ጌጤዋሚ ከዛ ስድስተኛ መሰረት ደፋር ስድስተኛውን አስተዋውሳለሁ ሰባተኛ ደግሞ ቀነኒሳ ሁለተኛ ስምንተኛ ሰባተኛ ቀነኒሳ ስምንተኛ ደግሞ ማናት ጥሩነሽ ይመስለኛል እሺ ዘጠነኛ ኃይሌ ስላሴ አስረኛ ነው እንግዲህ ያልተፈታችሁ የሚያግዘን የለም 11ኛ አጋዥ ብታግዙና 11ኛ አይደለም 10ኛ ሷናት እንቆቅልሽ ሆነችብን በጣም 10ኛ ማን ነው አረበና ቤት ያምጣልኝ የሚያግዝ የለም እንዴ 10ኛ ማን ነው አረበናት ማነሽ የሆነ ጥባባ የዲባ አይደለች ጥሩነሽ አይደለችም
ገንዘቤ 11 ናት። አስረኛው ነው የጠፋ። ማን አስረኛ? ማን አየለ ነው? አስረኛ እንዴ 11ኛ ገንዘቤ ዲባባ ናት 11ኛ። አስረኛን አላወቅናትም። 11ዱንም ይዘሻል። ልጀምር። አንደኛ የመጀመሪያው ገብረ እግዚአብሔር ጂጂ፣ ሁለተኛ ማሞልዴ፣ ሶስተኛ አንቺ አይደልሽ ያልሽው? አትዘኛሽ ሶስተኛ ማን ነበር እባክሽ? ሶስተኛ ጌጤ፣ አራተኛ አግዥኛ የሆነ ነገር፣ አራተኛ ገዛኝ፣ ያ አምስተኛ መሰረት። ልክ ነሽ? መሰረት እርግጠኛ ነሽ? እሺ አምስተኛ መሰረት። ስድስተኛ ጥሩነሽ። ልክ አይደለሽ? ስድስተኛ ጥሩነሽ፣ ያ ልክ ነሽ። ሰባተኛ አንዴ አንቺ አይደለሽ እንደ ከአምስት ጀምሮ ያልሽው? ቀነኒሳ ጎበዝ። ስምንተኛ ያ ያ ሰባተኛ ቀነኒሳ። ስምንተኛ ስሙ ማን ነበር እባክሽ? ቀድሞ ነው ረሳሽው? እሱማ የመጀመሪያው አንደኛ አይደል? አንቺ ስምንተኛ አስቢ። ያ ማኪ እናትሽ ሙፍቲን አይደል? ስምንተኛ ምሩጽ ይፍጠር ዘጠነኛ ስምንተኛ ነው። ስምንተኛ እንዴ ራሱ ዘጠነኛ ደራርቱ ብለናል። ዘጠነኛ ደራርቱ አይደል? ለምን አይደለም? እሺ ዘጠነኛ ምሩጽ ይፍጠር፣ ስምንተኛ ደራርቱ። እሺ ኧረ እነሱ አይደለም። ስምንት ላይ ያለው ወንድ ነው። አንቺ አይደልሽ ያልሽው? እሺ ስምንተኛ እሺ ምሩጽ ይፍጠር፣ ዘጠነኛ ደራርቱ፣ አስረኛ ኃይሌ፣ 11ኛ ገንዘቤ። አንበሳ ጨርሰናል። እሺ አንደኛው መቼም ማረሰው ጂጂ ብዬ ስለያዝኩት ገዛኸኝ ገብረ እግዚአብሔር። እሺ ሁለት እኔ ሴቶችን ያዝኩት ባይዘው። እሺ እኔ ያለው ችግር ማሞልዴ፣ ከዛ ሶስት ሴት ጌጤዋን እርግጠኛ መሰለኝ። ያ ከዛ አምስተኛ ነው ሴት ያለችው። እሺ አራት ወንድ ገዛኸኝ፣ ሁለተኛ ማሞልዴ፣ ከዛ ጌጤ፣ አራት ገዛኸኝ፣ አምስተኛ ጥሩነሽ፣ ከዛ ስድስተኛ እንትን ደራርቱ። እሺ እንደዛ ከሆነ ሰባት ቀነኒሳ፣ መድኃኒዓለም ስምንትስ ምሩጽ ሰባት ጸጉሩ ነው። ሰባት ቀነኒሳ ነበር። ሰባት ቀነኒሳ፣ ስምንት ምሩጽ ይፍጠር፣ ዘጠኝ ሴት ናት። መሲናታ በቃ የምትሆን መሰረት ደፋርሽ 10 እና 11 ቀላል ነው። ኃይሌ ገብረስላሴና ገንዘቤ ዲባባ ጨርሰናል። ዩኒቨርሳል አለ፣ ማይክሮ ዩኒቨርሳል፣ ዳም ትራክ፣ ገልባጭ፣ ሊሞዚን
እሺ እሺ እንጀምራ እንዘርዝራቸው አንደኛ ማይክሮ ዩኒቨርሳል ሶስተኛ ዳም ትራክ አራተኛ ማን ነው አምጣልኝ ሊሙዚን አምስተኛ ፒክአፕ ስድስተኛ ቶትራክ ሰባተኛ ሬስ ካር አለ ስምንተኛ ሬስ ካር ስምንተኛ ስፖርትስ ካር ወይም ስፒድስ ካር ዘጠነኛ ባስ ከዛ አስረኛ ሚኒባስ 11ኛ ቫን 12ኛ ሚኒቫን 13ኛ ዳም ትራክ ብለናል ከማን 13 ከዚህ በኋላ ያሉት ሚኒባስ ብለናል ቫን ብለናል ሚኒቫን ብለናል ሊሙዚን ብለናል ፒክአፕ ብለናል ከማን 13 አለን እንጂ አልመጣልኝ 13 ሁለት ነው የቀረና 13 3 ይቀረናል 13 14 15 ፒክአፕ ብለናል ሊሙዚን ብለናል ጠቅላላ ብለናል በቃ 13 ጀምሮ አልመጣም ምንድነው ደግሞ ያልጠራ ነው ምንድነው ያልጠራ ማርሴዲስ የሚል የሆነ ማርሴዲስ ኤግዛክትሊ የሚል የለ ስሙ ጠፋብን ይሄ ስም በቃ ይሄን ነው 13 ይበቃናል ይሄንን ነው እንግዲህ ሲቻልሹ የምታውቂውን ከዛ ሰፖርት እያደረግን መረመንት እንላለን ማለት ነው። እሺ ሚኒባስ ባስ ከዛ ደግሞ እንትን ይሄ ምንድነው ሊሙዚን ከዛ ደግሞ ስፖርት ካር ፒክአፕ ጎበዝ ከዛ ክሬን የለም አለ አይደል yes ከዛ ስፖርት ካር ክሬን ሚኒባስ ብለናል ከዛ ስፖርት ካር ብለናል ያሉ ከዛ ነው ሚኒዮጂን ማምለሽ እሺ ከዛ ሚኒባስ ብለናል ባስ ብለናል አይደል ከዛ አንቺ ኮሽ የሆነ ነገር በያ እስኪ ያሽ ከዛ ማኪ አሰሩ ፒክአፕ ብለናል ፒክአፕ ብለናል ከዛ ሚኒ ፒክአፕ ብለናል ሌላ ፒክአፕ ከዛ ቫን ከዛ ደግሞ ሊሙዚን ብለሻል ፒክአፕ አላን ፒክአፕ Double twelve. double. Pink up hello double twelve. Okay, double. Yeah, pink up ባላንድ ስለዚህ በቃ እናልብልኝ እንቀባጥር በቃ ዝም ብለን ከዛ ክሪም ብለናል ከዛ ሰዓታችን አልቋል 10 ሰከንድ ነው ሲኖትራክ ምንድነው ትራከር አላ እሱ አለ እንዴ በቃ የሆነ ነገር አንድ ሰው ነገር እሺ ከዛ ማርሴዲስ አለ እንዴ ማርሴዲስ አለ አይ ማርሴዲስ ያ ያለ ወድላሽ በቃ ተማሪ ሩሚዳሽ ማይክሮ የመጀመሪያው ትንሿ ከዛ ሚኒቫን ቫን አለ ባስ ሚኒባስ አለ ሚኒባስ ፒክአፕ ሊፍት ትራክ ነው ያ ፒክአፕ አለ ሊሙዚን ሃችባክ ስፖርት ካር አለ ሱፐር ካር ቲንክ ስንት ጠራን እስካሁን ፋሚሊ ካር
ፋሚሊ ካር በቃ ስንት ነው ብዛታቸው? ያልጠራ ነው ካል 15 ኦልሞስት 14ቱን ጠርተናል 14ቱን ጠርተናል ኦልሞስት እሺ አረ እንድገመው እንዴት አለ ውይ ታስታውሳለህ 15 ነው ያለው 15 አ yes ኦኬ በየቆጠረው ካውንት አድርጎ ያ ማይክሮ ቫን ሚኒቫን ሊሞዚን ባስ ሚኒባስ አለ ሚኒባስ ፒክአፕ ሊፍት ትራክ ዳም ትራክ ስፖርት ካር ሊሞዚን ሱፐር ካር ሊሞዚን ሁለት ነው የቀረው ፋሚሊ ካር ሃችባክ ያ በቃ አለቀ ካስሼ ወይ ስፖርት ላንቺ ምንድነው? ስፖርት ለኔ ህይወቴ ነው እንጀራዬም ነው ማለት በቃ አሁንም እየሰራውም ያለው በቃ ደሞዜም ነው ተከፍሎኝ የምሰራበት ነው እና ሁሉ ነገሬ ነው ብዬ ነው የተቀበልኩት። ለኔ ስፖርት ላይፍ ስታይል ነው። ከላይፍ ስታይል ባሻገር ደግሞ ቴራፒ ነው ለኔ ነው። ቴራፒ ስለ አይምሮ ውስጥ አሁን የዕለት ቀን ውስጥ ኔጌቲቭ ኢነርጂ ይኖራል ወይ ሰው ያጋጥማል ብዙ አይነት ሰው ያን ኔጌቲቭ ኢነርጂ ትራንስፈር አድርገህ አንተ ነፃ ወይም ፖዚቲቭ ሆነ የምትሆንበት አንደኛው ሜተድ ለኔ ስፖርት ነው ወይም ፊዚካል ኤክሰርሳይዝ ነው። ኦኬ ሁለተኛ ደግሞ ሞስት ኢምፖርታንት ለኔ ጤና ነው። ጤናዬን መጠበቅ ፈልጋለሁ። ኦኬ ጤናህን ጠብቀ ጤና ሳይኖርህ ሌላውን የፈለከውን ነገር አቺቭ ብታረግ ኢትስ ዩዝለስ ዋጋ የለውም። ስለዚህ ጤናዬንና ለአይምሮዬ ፖዚቲቭ ማይንድሴት እንዲኖረኝ የሚያደርገው ለኔ ስፖርት ነውና ጀነራሊ ስፖርት ኢዝ ማይ ላይፍ ስታይል። አሁን እሺ ከእንትንስ አንፃር አሁን ፊዚካሊ እንሰራለን እናንተ ስፖርት አይደል? ለአይምሮአችንስ ምን እናደርጋለን? አሁን አንተ ለምሳሌ ለአይምሮ ማለት ለአይምሮ ደግሞ ያው ታነብበታለህ ማንበብ አለብህ ያ ለፊዚካል ደግሞ ያው መስራት አለብህ። ስለዚህ ሁለቱም ደግሞ ሲሆን አሪፍ ነገር ይፈጠራል ማለት ነው። ምክንያቱም ፊዚካልን ብቻ ገንብተህ ማይንድን ማገነባ ከሆነ አስቸጋሪ ነው የሚሆነው። ስለዚህ ሁለቱንም መገንባት አለብህ። ፊዚካሊም ሜንታሊም መገንባት አለብህ ማለት ነው። እኔ ደግሞ አንድ የሰው ልጅ ምን አስተሳሰብ አለኝ ካስሼ ሶስት ነገሮችን ሊያሟላ ይገባል። ሜንታሊ ራሱ ላይ መስራት አለበት፣ ፊዚካሊ መስራት አለበት፣ ስፒሪቹዋሊ ደግሞ ራሱ ላይ መስራት አለበት። እንዳልከው ማይንድ ላይ በመጽሐፍ መማንበብ ራስን መገንባት እውቀት ማወቅ ከተለያዩ ሰዎች ጋር በመሃል ራስን አይምሮን ማሳደግ ትችላለህ። በስፖርቱ ማሳደግ ትችላለህ። እንዴት በተለይ ስፖርት ዲሲፕሊን ያስተምራል። አሁን ይሄን ላንተ ነግረህ ካስሼ ጧት ገብተህ መስራት ያለብን ሰርተህ መቅረት እየፈለግ ትሄዳለህ። ይሄ ሜንታል አቲቲዩድ ነው ወይም ዲሲፕሊን ነው። ስለዚህ ስፖርት አይምሮ በራሱ ብቻ ሌላው ቢቀር ከማንበቡ ባሻገር አይምሮ ላይ ኢፌክት አለው እንዳጠቃቀማችን ማለት ነው። ኮሚትድ ትሆናለህ፣ ዲሲፕሊን ትሆናለህ፣ ሜንታል አቲቲዩድ ይሰጣል ለብቻው ስፖርት ብቻ ማለት ነው። እና ዋናው ደግሞ ከዛ ቀጥሎ ዋናው ማንበቡ ነው፣ ራስ ላይ መገንባት አይምሮ ቢልድ ማለት ላይ ነው። እሺ አንተ ወደ እንትኑ እንዴት ገባህ? ወደ ስፖርት ትሬኒንግ ከመገብ የመጀመሪያ ቀን የሚመስል ነበር ትሬነር ከመሆን በፊት? እኔ ትሬነር ከመሆን በፊት በጣም ብዙ ቻሌንጅ ነበረው እና በህይወቴ ያልሰራሁት ያልተወዳደርኩት ነገር የለም ማለት ከዚህ በፊትም ያው ቦክስ ጮት ነበረ። ከቦክስ ነው ወደ ቦዲ ቢልዲንግ የገባሁት።
አዋርዶች አሉኝ እና በጣም ለካ ማለት በጣም ደስ የሚል ነገር ነው ማለት በፊት ያለኝ አስተሳሰብ ቦክስ ጮት ብረት አንቺዎች እንደዚህ ያስባሉ ብዬ አስብ ነበርና እንዴት ነው የሚያስቡት ብዬ በብረት ነው ምናምን የሆነ ምትላውላ ሰፈር ላይ ምናምን ምታስበው ነገር እና ስትሰራው ደግሞ ሞር በጣም እየተሻለ ነው የሚሄደው ገባ አሁን እንደዚህ ስለ በቃ ማለት ምን ልበልህ ገብቷል አይደል በጣም በቃ እየተሻለ ማለት እንትን ይፈልጋል ዲሲፕሊን እንዳልከው ቅድም እንዳልከው ዲሲፕሊን ይፈልጋል በጊዜ መግባት አለብህ ምግብ በስነ ስርዓት መብላት አለብህ እረፍት ማድረግ አለብህ ይሄን ሁሉ ነገር ማመቻቸት አለብህ እና ስገባ ነው ያወቅኩት ከዛ እያሻሻልኩት ሄድኩ ከዛ ሞር ደግሞ ከሱ ይበልጥ ማለት ነው እያሻሻልኩት ሄድኩ ኮርሶች መውሰድ ጀመርኩ ከዛ ያው ትሬነር ለመሆን በቃው ላል የስራም ውጤት ለነገሩ ያስታውቃል አይደል ስፖርት ላንተ ምንድነው ማኪ ስፖርት ማለት ለኔ ህይወቴ ነው እና ደስታዬ ነው because ህይወቴ ነው ያልኩሽ ምክንያት በሰዓት እየሰራሁት ያለው ስራ እሱ ነው ወይም ራሴን ማናጅ እያደረኩ ያለሁት ይመስለው ሁለተኛ ደስታዬ ነው ያልኩሽ ምክንያት ብዙ ሰዎች በስትረስ ስኳር ኮሌስትሮል ግፊት እና ዛይት ነገር ተጠቅተው ይመጡና ዛን እኛ ጋር ሰርተው ነው ያን ነገር ተሽሏቸውና ከስትረስ ወጥተው ማየቱ ደግሞ ለኔ ትልቁ ደስታዬ ነው ስፖርት ማለት ነው ስፖርት ማለት ለኔ አንደኛ ሪላክስ ማድረግበት ነው ሁለተኛ በጣም አንዳንዴ ጭንቀት ምናምን ይኖርብሃል በስራ ምክንያት በሁሉም ምክንያት ይኖርብሃል ያኔ አሁን እንኳን አቁም ያለው በፊት ጂም በምሰራበት ታይም በጣም በቃ ሪላክስ አደርጋለሁ ግን አሁን ድጋሚ ተመልሼ ለመጀመር እንትን ማለት ግን በጣም ደስተኛ ነው የሚያደርገኝ ስፖርት ለኔ ያ ነው ለዛም ነው በግሜ መግባት የምፈልገው እሺ ፊዚካል እና ፊትነስ ላንተ ምንድን ነው ፊዚካል እና ሜንታሊቲ ለኔ ፊዚካሊ በርግጥ ኢትዮጵያ ውስጥ በጣም ብዙ ኮቾች ይሰራሉ ግን ሜንታሊቲ ብዙ ጎዞች አሉ ብዙ ባውኑ ጌም ማየት እንችላለን ባጭር ጊዜ የተሰጠን ነገር የመርሳት አጋጣሚ አለና ራሴን መረመት ብያለሁ ከዚህ በኋላ በደንብ ራሴን አፕዴት አድርጌና ሜንታሊቲ ለመስራት ሞክራለሁ ላንች ፊዚካል ነው እውነት ለመናገር ፊዚካል እንደውም ቀላል ነው በጣም ሜንታል ከባድ ነገር ነው እና ሜንታል ሁሉም ሰው እንደው ማድረግ ያለበት ነገር ምንድነው ሜንታሊቲውን ማሳደግ ነው ያለበት ምክንያቱም ሁላችንም ሜንታል ላይ ሳይሆን ምን ሰራው ፊዚካል ላይ ነው ግን ፊዚካል ፊትነስን ሁለቱንም አድርገህ ስትሰራው ሞር ኦፍ በጣም አሪፍ ይሆንልሃል ግን አብዛኞቻችን ያው እንትን ነው በተለይ የኔም ድክመት ነው እሱን ማስተካከል ፈልጋለሁ ሜንታሊቲ ብዙም እየሰራሁበት አይደለም ግን ከዚህ በኋላ ሁለቱንም የመስራት እቅዳለኝ ሰራለሁም ደግሞ አድርገዋለሁ ኦኬ ለመጀመሪያ ጊዜ ትሬን ያደረኩትኝ 2014 ሰኔ 1 ቀን በጣም የሚገርም ቀን ነበር ከዩኒቨርሲቲ ተመርቄ 2013 ላይ ነበር የተመረቁት አዳዲስ ኮርሶች ምናምን ጨርሼ ክረምቱ ወቅት ነው አስታውሳለሁ ሰኔ 1 ቀን ላይ ወደ ስራ ገባሁኝ ከሰዓት ፈረቃ ነበር የተቀጠርኩት እና ሰው አዲስ ነው ጂሙ አዲስ ነው ብቻ ያለው እንትን ለሁሉም አዲስ ነገር ስለሆነ ትንሽ እንትን ታያለሽ እና በዛ ሰዓት ነው በጣም ፊዚካሊ በጣም ከምንሽ በላይ በጣም ቀጫጫ ነበርኩኝና ሰዎች ኮች ሁሉ አልመሰልኳቸውም እና የሆነ አሰልጣኝ የለም ወይ ምናምን ነገር ነበርና ብቻ ያን ነገር አረሳው ደስ የሚል ጊዜ ነበር አሁንስ ማለት ስኬታማ ነኝ ብለህ ታስባለህ ያ ባለኝ እንትን ዛን የተማርኩትኝ ስፖርት አካዳሚና አሲስታንት ኒውትሪሽን ነኝ ኦፍ ኮርስ ዋን ይር አንድ አመት ነው ነኝ በስፖርት ዋለ ከዚህ በኋላ በጣም ብዙ አመታቶች አሉ ጥሩ ነገር እንደሚሆን ተስፋ አደርጋለሁ ስፖርት ላንተ ምንድነው ስፖርት በአጠቃላይ ለኔ ራሴን የምፈትሽበት ራሴን ለራሴ ጊዜ የምሰጥበት ሁነኛ ቦታዬ ነው ብል ቀልኛ ባጭር አማርኛ ስገልጽልሽ የራሴን ነገር ቴስት ማድረግበት አጠቃላይ በቃ ለራሴ ትልቅ ቦታ የምሰጥበት ቦታ ነው እና ላንቺስ ስፖርት ምንድነው ስፖርት ለኔ ራሴን ለብቻ የማገኝበት ስፍራ ነው
ትግስቴን ጽናቴን የምፈትንበት ቦታ ነው ኢንጆይ የማደርግበት ስፍራ ነው ብዙ ነገሮች ቴራፒ ፕሌስ ነው ለኔ በጣም የምወደው ቦታዬ ነው በአጠቃላይ ኢንጆይ የምታደርግበት ቦታ ያ በጣም እሺ አሁን ለቦዲያችን ኤክሰርሳይዝ አድርገን ምናምን የሚታይ ነገር ሉክ እንደምንፈጥር ሁሉ ለሜንታሊ ሄልዝ ደግሞ ያው ያስፈልገናል ሜንታሊ የሚሆነ ነገር ያስፈልጋል ቦዲያችን ብቻ አይደለም እንትን ማለት ያለበት ማደግ ያለበት መበልጸግ ያለበት ሜንታሊ ደግሞ ምን አይነት ስራዎችን ትሰራለሽ እኔ ትልቅ ችግር ያለብኝ ምንድነው ማስታወስ በጣም ይቸግረኛል ግን ሰው ይሄን ነገር ደግሞ ለመቅረፍ ሜዲቴት ማድረግ መጽሐፎች ማንበብ ምናምን እሞክራለሁ በዛ ወይ ለመቅረፍ ማለት ነው አንተስ እኔ ደግሞ አክቹአሊ እዚህ የስፖርት ላይ ጂም ላይ የምናሳልፈው ነገር ነው እኔ የውጨኛው ላይፍ ስታይል ላይ ማፕ ላይ ማድረገው ምክንያቱም ቅድም እንዳልሽው ስፖርት ላይ ቦዲያችንን ለመቀየር ብዙ ቻሌንጅ አለው ልፋት አለው ምናምን ያ ብቻውን ብዙ ነገር ያስተምረናል አብሮ የሚመጣ ኮንፊደንስ ቢልድ ከማድረግ ምናምን የተለያዩ ጥቅሞች አሉት ግን ያው እንደሌላ ነገር የምጠቀመው ደግሞ መጽሐፎችን ማንበብ እንዳልሽው ከፈጣሪ ጋር መገናኘት ምናምን ያንን በማድረግ የአእምሮዬንም ጤና በደንብ እጠብቃለሁ አጠቃላይ ይሄን ይመስላል እና ትሬን ማድረግ የጀመርሽውስ ምን ያህል ጊዜ ሆነሽ እና ደግሞ የመጀመሪያው ስሜት እንዴት በጣም ነበር ደስ የሚለው because ኃላፊነት መውሰድ ከራሴ አልፌ የሌሎችን ሰውነት ሜንታል ስታተስ በጣም ኢንፍሉዌንስ እናደርጋለን እንደ ትሬነር እና ያንን የጀመርኩበት ስቴፕ ስለነበረ በጣም ኤክሳይቲንግ ሞመንት ነበር ለኔ ደግሞ ትልቅ ኃላፊነት ነበርና በጣም አሪፍ ጊዜ ነበር ያንን ጊዜ ሳስታውሰው በጣም ኢንጆይ አደርጋለሁ የጀመርኩበትንም ቀን በጣም ነው የምወደው ለዛ ነው አንተስ መቼ ነው የጀመርከው እንዴት ነበር የጀመርኩት እንኳን ትንሽ ቆየት ብያለሁ ግን ያው ኃላፊነት መውሰድ በጣም ያስፈራል ስፔሻሊ የኛ ስራ ደግሞ የሰው ላይፍ ነው አንድ ሰው ፐርሰናሊ ኮች አድርገኝ ላይፍ ስታይል ኮች ይሁን አጠቃላይ ላይፍ ስታይል ኮች ነው የምንባለው እኛ ትሬነር ብቻ ሳይሆን ምክንያቱም ብዙ ያለውን ይሄ ስትረስ ይሄ ወርክ ላይ ያለ ፋሚሊ ላይ የተለያዩ ቦታዎች ላይ ያለውን ስትረስም ነው ሼር የምናደርገው ኤክሰርሳይዝ ብቻ ስለማንሰጥ ማለት ነው ያን ኃላፊነት መውሰድ ትንሽ አስፈርቶኝ ነበርና ከባድም ነበር ግን አንድ ሰው ስናግዝ እየጨመሩ ሲሄዱ ያው ኤቭሪቲንግ አዳፕቴሽን ነውና ለመድ ነው አሁን ላይ ያለውበት ደረጃ ደርሻለሁ ደስ ይላል ወይል እንግዲህ የቀደሞቹን መልስ አንደኛ አውስትራሊያ ተርኪ ኢንዶኔዥያ አራተኛ ኢንዲያ አምስተኛ ራሽያ ስድስተኛ ጀርመን ሰባት ፈረንሳይ 8 ዩኤስኤ 9 ዩናይትድ ኪንግደም 10 ኢታሊ 11 ሜክሲኮ 12 ሳውዝ ኮሪያ 13 ሳውዝ አፍሪካ 14 ጃፓን 15 ካናዳ 16 አርጀንቲና 17 ብራዚል 17 ብራዚል ሁለት ጊዜ ለምንድን ነው ሁለት ሶስት ይባላል 18 አርጀንቲና ብራዚል ሳውዝ ኮሪያ ሳውዝ አፍሪካ ኢጣሊ ፍራንስ ኮሪያ ጃፓን ዩጋንዳ ጀርመን ዩኤስኤ ዩናይትድ ኪንግደም ቱርኪ ጃፓን ፍራንስ ኢጣሊ አክዘኛ ዩኤስኤ ብያለሁ ዩኤስኤ አሜሪካ ዩኤስኤ ብያለሁ
ዩክሬን አይደለም ሳውዲ አረቢያ ዩክሬን አይደለም እንትን ሌላ ደግሞ ጥራለኝ ዩክሬን ብለሻል ዩክሬን አላቸው እንዴ ሌላ እንትን እንዳይጠራብኝ ነው አንቺ ጋር ነው እሱ እኮ እሺ ዩክሬን የለም ዩክሬን የሚላለ እንዴ ያ እሺ ያንቺ ተርሳኩ ስላለኝ እኮ እሺ ሌላ ምን አለኝ ቆይ ሞሮኮ አይ ናይጄሪያ እሺ ስዊዘርላንድ ቻይና እሺ አይሻልም አሪፍ ነው ይሁን እሺ የመጀመሪያ አርጀንቲና አውስትራሊያ ብራዚል ካናዳ ኢሮፒያን ዩኒየን ፍራንስ ጀርመኒ ጃፓን ናይስ ስንት ካውንት አደረግን ከዛ እኔ እንጃ አንዴ እንድገመው ከይቅርታ ጋር አንዴ እንድገመው ካውንት ያርግ እንድንሄድ 19 አውስትራሊያ አርጀንቲና ብራዚል ካናዳ ኢሮፒያን ዩኒየን yes ፍራንስ ጀርመኒ ጃፓን ናይስ ቱርክ ናይስ ሳውዲ አረቢያ ኢንዶኔዥያ ኢንዲያ ኢጣሊ ሳውዝ ኮሪያ ሳውዝ ዩኤስኤ አፍሪካ ናይስ ዩኤስኤ ራሽያ ስቲ ዩናይትድ አረብ ኤምሬት ኢንኬዝ እናስታውሰው ቆይ ሌላ አንድ ቀረናል መሰለኝ አንድ አላቅ በታሪክ አሁን ያልጠራነውን አክቹሊ ስላላወቅነው ነው እንጂ ያ መሰለኝ አንደኛው እንግሊዝ 1.5 ሁለተኛ ደግሞ ቻይና 1.1 ሶስተኛ ሂንዱ 602.2 ከዛ አራተኛ ስፓኒሽ 548 አይ ቲንክ ከዛ ስድስተኛ ፈረንሳይ 274 እሺ ሰባተኛ አረበኛ 274 እሱ ስምንተኛ ከዛ ከሱ በታች ምን ነው ሀገር እንደሆነች አላውቅም 272 አለች ከዛ ምን ነበር ጋሪ ነው 199 ምን ነበር ኢንዶኔዥያ 199 ባልሳሳት ጃፓን 138 ፖርቹጊዝ 257 ሌላ ምን አለ ሰንቀረና ሌላ ተዘለለ ጨረሰን ስንት መለሰን 11 ወደ 11 12 9 ወይ 8
በቃ ይሄ ነው እንግዲህ ሌላ ትዝ አይለኝም። ጀምሪ እስኪ። ኢንዶኔዥያ 199 ሚሊዮን 199 ሚሊዮን። እሺ ቀጥል። ህንድ 602.2 ሚሊዮን፣ ቻይና 1.1 ቢሊዮን፣ እንግሊዝ 1.15 ቢሊዮን፣ ጃፓን 207.7 ሚሊዮን። አግዘኝ እስኪ የሆነ ነገር እሺ እቺ ትቀልጃለሽ። 5 ይዣለሁ ነው ያልሻለሁ። እሺ ከዛ ማን አለ መሰለሽ ብራዚል 15 ሚሊዮን ነጥብ 5 ሳስቻው ካርቤናው ሆነስ። እሺ ከዛ ራስሽ በእናትሽ የጻፍሽ የለም ሌላ ከነዞች እቺ ትቀልጃለሽ። እሺ ቻይና እንግሊዝ ምንም ማለት ነው። ሰዓታችን አያለቀ። በቃ ታይም ኢዝ ፊኒሽድ። አሪው ነገር በእናትሽ አንዱ ሁለት ሞክሽ የውሸት አንዱ ሞክ። የመጀመሪያው እንግሊዘኛ እንግሊሽ 1.5 ቢሊዮን። ሁለተኛ ቻይና 1.1 ቢሊዮን 1.1 ቢሊዮን። ሶስተኛ የህንድ 602 ሚሊዮን 602.2 ሚሊዮን። ከዛ በኋላ ስፓኒሽ መሰለኝ ስፓኒሽ 274.1 ሚሊዮን። ከዛ ምንድን ነበር አንደኛ አረብኛ 274። ከዛ በእንግሊዝኛ 274 ሚሊዮን። ከዛ ባንጋሊ መሰለኝ ባንጋሊን 272.2 ሚሊዮን። ከዛ ራሺያኛ ሩስኪ 258 ሚሊዮን። ከዛ ጀርመኒ 199 ሚሊዮን 199። ከዛ ሌላ እኔ አላስታውሰው። አቶ ይድነቃቸው ተሰማ መስከረም 1 ቀን 1914 ዓመተ ምህረት ከአባታቸው ከታዋቂው የሙዚቃ ሰው የመጀመሪያው ኢትዮጵያዊ መካኒክ ሾፌርና የስነ ጽሁፍ ሰው ከነጋድራስ ተሰማ እሸቴና ከእናታቸው ከዞሮ ሙላቷ ገብረስላሴ በጅማ ከተማ እንደተወለዱ ታሪካቸው ያሳያል። አባታቸው ነጋድራስ ተሰማ እሸቴ በልጅ ኢያሱ ጊዜ የቴሌግራፍ እና የፖስታ ሚኒስቴር የሆነ በማገልገላቸው ቀዳማዊ ኃይለ ሥላሴ ስልጣን ሲይዙ በግዞት ወደ ጅማ በላኳቸው ጊዜ ነበር አቶ ይድነቃቸው እዚያው የተወለዱት። ይድነቃቸው ተሰማ ቀን 1 መስከረም 1 1914 ዓመተ ምህረት ተወለዱ። ከአባታቸው ከነጋድራስ ተሰማ በላቸውና ከእናታቸው ከወይዘሪት ሙላቱ በጅማ ክፍለ ከተማ ተወልደዋል። አባታቸው በኢትዮጵያ ውስጥ የመጀመሪያው ሜካኒክ የስነ ጽሁፍ ባለሙያና ሾፌር ነበሩ። በአፄ ኢያሱ ክፍለ ዘመን በቴሌግራፍና በፖስታ ሚኒስተርነት ስላገለገሉ በአፄ ኃይለ ሥላሴ ዘመን ወደ ጅማ ተጉዘው በመሄድ እዛ ሚስታቸውን በማግኘት ልጃቸውን ሊወልዱ ችለዋል። አቶ ይድነቃቸውን ማለት ነው። የአፍሪካ እግር ኳስ አባት
አቶ ይድነቃቸው ተሰማ በቀን 1 1914 ዓ.ም ተወለዱ። ከአባታቸው ይድነቃቸው እና ከእናታቸው ሙላሽ በጅማ ከተማ ተወለዱ። የአባታቸው ስራ የጋራጅና የሹፌር ባለሙያ እዛን አንዱ ነበር። የኪነ ጥበብ ባለሙያ ናቸው። እናታቸው ሞላሽ በኪሮግራፊ ባለሙያና አንዱ አራሳው ብቻ በፈጠረሽ ኪሮግራፊ ባለሙያ የት ነው የተወለዱት? ጅማ ነው እሱማ። አቶ ይድነቃቸው አንቺ ሳቂ ነው ይድነቃቸው አራሳማቂ በቃ ጨረስን እኮ በቃ አለቀ። ትሜዳች ይዣለው ምናምንሽ ምን ማቻራ አቻልን በቃ ጨርሰናል። እኔ 50 ሺህ ምናምን ይዘን እንሄዳለን ወይ አንቺ ጨርሰናል። በቃ ይድነቃቸው ተሰማ በ1914 ዓመተ ምህረት መስከረም 1 ከእናታቸው ሙላቷ ገብረስላሴ ከአባታቸው ነጋድራስ ይድነቃቸው ተሰማ ሸቴ ነው። ተሰማ ሸቴ ከአባታቸው ነጋድራስ ተሰማ ሸቴ በ1914 መስከረም 1 ተወለዱ። አባታቸው በልጅ ኢያሱ ዘመነ መንግስት ምንድን ነበሩ? የቴሌግራፍ ሚኒስተር ነበሩ እና መካኒክና የጽሁፍ ባለሙያ ነበሩ። መንግስቱን ማነው አፄ ኃይለ ሥላሴ በመጡ ሰዓት ወደ ጅማ ሙቭ አድርገው አባትየው እዛ ነው ይድነቃቸው ተሰማ የተወለደው። ይሄን ይመስላል። በታተና ያስታወስኩ እንጀምር። አቶ ይድነቃቸው ተሰማ በ1914 መስከረም 1 ከአባታቸው ነጋድራስ ተሰማ ሸቴ እና ከእናታቸው ሙላቷ ገብረስላሴ ተወለዱ። አባታቸው ነጋድራስ ተሰማ ሸቴ በአሪፍ የስነ ጽሁፍ ባለሙያና የሜካኒክ ነበሩ። ከዛ በልጅ ኢያሱ ዘመነ መንግስት ደግሞ የቴሌግራፍ ሚኒስተር ነበሩ። በዛ ምክንያት አፄ ኃይለ ሥላሴ በመጡበት ጊዜ ወደ ጅማ ሙቭ አድርገው ነበር። የዛ ሰዓትም ነው ይድነቃቸው ተሰማ የተወለዱት። ዛት ሴት እንዴት ናችሁ? ሰላም ነው። እሺ አሁን ውጤታችሁን ልነግራችሁ ነው። የዛሬው ትንሽ ለየት የሚያደርገው ሙሉ በሙሉ መልስ የመለሰ ሰው የለም። ሶስቱም ቲም ሙሉ መልስ የመለሰ ሰው የለም፣ ግን የተሻለ የሚለውን ውጤት ይዘንላችኋል። ግን እንዴት የተሻለ ውጤት ያዘን የሚለውን ከመጀመሪያው እስከ አምስተኛ ያለውን አሳውቃችኋለሁ ማለት ነው። የመጀመሪያውን ጥያቄ ሁላችሁም አልመለሳችሁትም። የሰዎቹን ስም ብታቁም ወይ ቦታ አቀያየራችሁ ነበረ ምናምን፣ እሱ ደግሞ ያው በውድድሩ ህግ አይቻልም። ዋናው እሱ ስለነበረ እሱ ለሁላችሁም አልተያዘላችሁ ማለት ነው። የሁለተኛው ጥያቄ በተሻለ የመለሱት አዲስ ፊትነስ ናቸው። ለነሱ ነበረ ነጥብ የተያዘላቸው። ገና ነው አሸናፊውን አላሳወቅኳችሁ። ሶስተኛው ጥያቄ በቪአር ነው የተመለሰው። የተሻለ የመለሱት ቪአሮች ናቸው። አራተኛውንም ጥያቄ የመለሱት ቪአሮች ናቸው። የለያችሁ ሁላችሁንም የለያችሁ ጥያቄ አምስተኛው ነው አሸናፊውን ለመወሰን ማለት ነው። በሱም የተሻለ የጠሩት ቪአሮች ናቸው። ስለዚህ የዚህ ውድድር አሸናፊ ሙሉ በሙሉ መልሱን ባይመልሱ የተሻለ በመጥራት በሚለው የሚሰጠው የ10,000 ብር ሽልማት ላይ 2 ጥያቄ በመሳታቸው 3 ጥያቄ ደግሞ የተሻለ በመመለሳቸው የ6,000 ብር አሸናፊ ሆነው ለአሸናፊዎች አሸናፊ 50,000 ብር ለሚያሸልመው ውድድር አልፏል ማለት ነው። ኮንግራ በሏቸው። እንኳን ደስ አላችሁ። በሚቀጥለው ዙር እንገናኝ።